የቀሩትን 46ቱን ከመበተኔ በፊት ግን ዶንኪ ቲዩብ ምን አይነት አደጋ ውስጥ እንዳለ የዩቲዩብ አልጎሪትሙ ዱቄት ገብቷል። የማንኛውንም ቪው ማየት ትችላላችሁ። ለምን ገበያቸው ደርቋል፣ ባዶ ገብተዋል። ያንተም ዶንኪ ቲዩብ ሰው በአሁን ሰዓት ቲክታክ ላይ ያለውን ሩጫ ነው የሚያ አንተ ላይ ጥላቻ ኖሮት ምናምን እንዳልሆነ ልንገር ብዬ ቲክታክ ላይ ሰው ሰፍሯል። ለዛ ነው እንጂ ኮሜዲያን እሸቱ ያንተን ጥላቻ ወይም ደግሞ ያንተን እንትን ለማለት ምናምን አይደለም። ዩቲዩብ ለሚሰራ ሰው በአሁን ሰዓት ሰው ሲላል ሮዚ እንኳን ደስ አለሽ። ሰው ዝም ብሎ ነው የሚያወራው ማለት ነው። ይኸው አለ ይኸው እንቀሳቀሳለን። ሜክረጂ ይኸው እንኳን ደስ አለሽ ሮዚ። በጣም ደስ ይላል። አብለን ነበር እንኳን ደህና። ኧረ ሮዚ እንኳን ደስ አለሽ። ከድሬ አፉ በለን እባክህ፣ ብዙ ተወራ እባክህ። አፉ ብያለሁ መስሎኝ። ሄሎ ከድሬ አፉ ብያለሁ መስሎኝ። በቃ ፍቅራችሁ ይጨምር። አላህ ሀያት ይስጣችሁ። ምን የሚልም አለ በደል ቢበዛ በእኔ ላይ በገዛ አያቴ ተደፍሬ ነው የወጣሁት። በጣም ብዙ መከራዎችን አሳልፍ ያለው ሰውነቴ ላይ ብዙ ጠባሳ አለ። ራሴን ለማጥፋት የሞከርኩባቸው ጊዜያቶች ነበሩ። ዩኒቨርሲቲ ተመርቅ ያለው በኢንጂነሪንግ ምናምን ስለ በቃ ይሄ ወንድ በሚባል ነገር አርሊ ነው በገዛ አያትሽ አበድኩልሽ እያሉ ዝም ብሎ እሱ ማስቲካ ነው። ጄን ወደድካት ግን ተዋዳችሁ ዩኒቨርሲቲ ናችሁ ልበል። መሽጎርጎር ብትተውስ ይሄ ማሰቃየቱ እሷን ማሸቱ እሷም ከፈለገች የኔ ቆንጆ እንደርሳለን ማን ይወስድብናል ብለ የሞቀችውን ማቀዝቀዝ እንዲህ ንፋስ ወዳለበት አካባቢ ጋር ይዘን በገዛ አያቴ ተደፍሬ ነው የወጣሁት። በጣም ብዙ መከራዎችን አሳልፍ ያለው ሰውነቴ ላይ ብዙ ጠባሳ አለ። ራሴን ለማጥፋት የሞከርኩባቸው ጊዜያቶች ነበሩ። ዩኒቨርሲቲ ተመርቅ ያለው በኢንጂነሪንግ ምናምን ስለ በቃ ይሄ ወንድ በሚባል ነገር አርሊ ነው በገዛ አያትሽ ማለት ነው። በገዛ አያትሽ ሲሆን አዎ እንደዛ በወንድ ብዙ ተፈትኛለሁ። ስለ ነው የሚያበቃው ብቻዬን ስለምኖር ከልጄ ጋር ያው በተፈጠረው አንዳንድ ግጭት አንዳንድ ሰዎች የራሳቸውን ስህተት ለመደበቅ ሲሉ ሰው የሚጎዱ ሰዎች አሉ። ዝናና ስም ብቻ ያላቸው ነገር ግን እንደዚህ ህሊናቸውን የረሱ ሰዎች አሉና እኔ ያጋጠመኝ እንደዛ አይነት ሰው ነው እና በተደጋጋሚ ያስፈራራኛል በማናጀሩ በኩል ምናምን እና በቃ ህፃን ልጅሽን ማሳደግ አትፈልጊም ምናምን ነው የሚለው። በስራ አጋጣሚ ነው ያወቅኩት። ግን በቃ አቢዩዝ ያደርገኝ ነበር በጣም እና በጣም ትልቅ ይሄ ሚዲያ ላይ ምናምን ትልቅ ስም ነው ያለው። በቃ የተከበረ ስም ነው ያለው ምናምን ማንም ሰው እንደዚህ ሊጠረጥረው የሚችለው አይነት ሰው አይደለም። ግን በቃ ሌላ ፐርሰናሊቲ ነው ያለው ምናምን። እኔም ደግሞ ስቀርበው እንደ ጥሩ ሰው ነበር መጀመሪያ ያቀረብኩት። ያው በስራ አወቅኩት። ከዛ ደግሞ ባለው ባክግራውንድ ጥሩ ሰው ነው በሚል ነበር የቀረብኩት። ግን በጣም እንደዚህ በተገናኘን ቁጥር በጣም አቢዩዝ ያደርገኛል ምናምን። እዛ አሁን ደግሞ እነዛን ነገሮች እንዲያቆም ለሴት ልጅ በአጠቃላይ በእኔ ምክንያትም ሌሎች ሴቶችንም እንደዚያ የሚያደርግ ከሆነ ማቆም እንዳለበት፣ ሴት ልጆችን እንደዚህ አቢዩዝ ማድረግ እንደሌለበት ምናምን ስነግረው ማናጀሩ ደወልና ልጅሽን ማሳደግ ከፈለግሽ አርፈሽ ቁጭ በይ አይነት ነገር በቃ እንደዛ አይነት ማስፈራሪያ ሲያደርጉኝ ፈራውና ፖስት አደረግኩት የቪዲዮ ነገር። በኃይሉ በዝናውና በገንዘቡ የሚያደርግ ሰው ስለሆነ ለሱ ሁሉም ነገር ኖርማል ነው። ሌሎች ሴቶችንም እንደዚህ እንደሚያገኛቸው ምናምን ስለማወቅ ይህን ነገር ማቆም አለብህ እና አንተ በቃ እንደ ስምህ አይደለህም፣ ህሊናህን የሸጥቅ ሰው ነህ ምናምን በቃ እንደዚህ አይነት ነገር ተናገርኩት በአጋጣሚ ስናወራ ማለት ነው። እና እኔም ስቀርብ ለመጀመሪያ ጊዜ በቃ ጥሩ ሰው መስለኝ ነበር ምናምን፣ ግን በተቃራኒው ነው ምናምን ነገር። ስለ ሌሎች ሴቶች አይመለከትሽም፣ ግን አንቺ መኖር ከፈለግሽ እችን ትንሽ እየዛልሽ ማሳደግ ከፈለግሽ አርፈሽ መቀመጥ አለብሽ ምናምን አይነት ነገር እና
በተገናኘን ጊዜ ደግሞ ሳልፈልግ እንደ መድፈር ሙከራውን አድርጎብኝ ነበረ። በትግል ምናምን ነው ከላይ ላይ ያነሳሁት። አሁን ራሱ ይህን ፖስት ያደረኩትኝ እኔ ማለት ሚዲያ ላይ ያውቃሉ፣ ቲክቶክ ላይ ብዙ ሰዎች ያውቃሉ። የመጣሁበት መንገድ ቲቪ ላይ ምናምን ሆስት አደርግ ነበረ፣ መቄዶንያ ሰራ ነበር ምናምን እና በሰራባቸው አጋጣሚዎች በሙሉ አቢውስ ስደረግ ነው የኖርኩት ህይወቴ ሙሉ እና የሆነ ስራ ጀምራለሁኝ እዛ የስራ መንገዴ ላይ በቃ እንደዚህ አይነት ነገር ያጋጥመኛል ምናምን ከዛ አልፈዋለሁ ምናምን እና በቃ ይሄ ሴት መሆኔ እስከሚያስጠላኝ ድረስ ምናምን ለምን እና በቃ የሆነ ይሄ ሰሞን እንደውም በቃ ሳለቅስ ነበረ። ከትላንት ጀምሮ በጣም ብዙ ሰዎች ስትደውሉልኝ ነበር፣ ኢንቦክስ ስታደርጉልኝ ነበር። ኢንስታግራም ላይም ከሀገር ውስጥም ከሀገር ውጭም ደውላችሁልኛል። እኔና ልጄ በጥሩ ደህንነት ላይ ነው የምንገኘው። አሁን ያው ጉዳዩን የሚመለከተው አካልና ሌሎች ሰዎችም እየተነጋገርንበት ነው። ግን እኔ በጣም ደህና ነኝ፣ ልጄ በጣም ደህና ናት። እግዚአብሔር ይመስገን። ስላሰባችሁልኝ ነገር በጠቅላላ አመሰግናለሁ። እናንተ ከጎኔ ስላላችሁ፣ ስላበረታችሁኝ፣ አይዞች ስላላችሁኝ እግዚአብሔር ያክብርልኝ። ሁላችሁንም አመሰግናለሁ። ደህና ነን እኛ በጣም። አሁን ገንዘብም አስፈላጊ ነው። ምንድነው አስፈላጊነቱ? እኔ ባዶውን ቢሆን ወደዋለውን አልቀበለው። ባዶውን እንዴት በመላጣ ሆኖ ምኑን ነው ወደው? ምን በልተን ምን ጠጥተን እኔም የማይሆን ነገር አውርቼ ከምለያይ ገንዘብ ትልቅ ወሳኝ ነገር ነው። ገንዘብ የሌለው ወንድ ባናት ተተከል የት ነው የሰማሁት? ባናቱን ባይተከል በቃ ትንሽዬ ነው ኖሮት ትዳር ፈልጋል። በጣም ፍራንክ ሳይኖርስ አይጋባም ሰው መፋቀር መዋደድ መጋባት አይችልም። ምን ሊበላ ሊጠጣ አብሮ አይሰሩ። አሁን ስራ ቶሎ ይገኛል። ይሞከራል። በመሞከር ነው ያዘው። በቃ ይሞክሩ። ያየውሽ ነው ያበድኩልሽ እያሉ ዝም ብሎ እሱ ማስቲካ ነው። እሱን አቁሞ ምሳሌ ልጄን ወደሃታል። ትምህርት ቤት ተገናኝታችሁ በቃ ምሳሌው ልንገር፣ ልጄን ወደድካት፣ ግን ተዋዳችሁ ዩኒቨርሲቲ ናችሁ ልበል። በጣም ወደሃት መዝለቅ ሀሳቡ ካለ ያንን መዥጎርጎር ብትተውስ? ይሄ ማሰቃየቱ፣ እሷን ማሸቱ። እሷም ከፈለገች የኔ ቆንጆ እንደርሳለን ማን ይወስድብናል ብለህ የሞቀችውን ማቀዝቀዝ እንዲህ ንፋስ ወዳለበት አካባቢ ጋር ይዘን ሁለቱም ከፈለጉስ ንፋስ ላይ መውጣት ነው። የቀሩትን 46ቱን ከመበተኔ በፊት ግን ዶንኪቲዩ ምን አይነት አደጋ ውስጥ እንዳለ ዛሬ ምሽት 3 ሰዓት እነግራችኋለሁ። በትክክል የምትወዱኝ የዶንኪቲዩን ስራ የምትወዱ የምትደግፉ ሰዎች ይሄ መስማት አለባችሁ። ምሽት 3 ሰዓት ዶንኪቲዩ ላይ እንገናኝ። ቻናላችን አሁን ላይ በኢኮኖሚ ደረጃ ሰርቫይቭ ማድረግ አቅቶታል። ይሄን ሰርቫይቭ ለማድረግ ብዙ ነገር አድርገናል። ለምሳሌ በጣም ብዙ ሰራተኞች ለመልቀቅ ተገደናል። ልንከፍላቸው ስላልቻልን ምርጥ ሰራተኞቻችንን እያዘንን ሄደውብናል። ከ60 ከ70 በላይ ሰራተኛ ደርሰን የነበርን ሰዎች አሁን ቤት ውስጥ ያሉን 46 ሰራተኞች ብቻ ናቸው። እነዚህም 46 ሰራተኞች የቆዩልን በመነጋገር ችግሩን በማየት በውይይት ደሞዛቸውን ቀንሰው ነው። በግማሽ ቀንሰው 25% ቀንሰው ግማሾቹን ወደ ኤፒሶድ ተከፋይ እያደረግን በቃ እንዲህ እያልን ልጆቻችንን ይዘን እስካሁን እየታገልን ቆይተናል። ሌላው ትልልቅ ህንፃዎች ነበሩ የተከራየናቸው፣ ለቀናል። ተስፉ ሲኒማ ድንቅ ልጆች የምንቀርጽበት አልቻልንም፣ ለቀቅን። አንድ ሙሉ G+3 ህንፃ ላይ ነበር ያ ሁሉ ሰራተኛ የሰፈረው፣ ለቀቅን፣ አልቻልንም። አሁን አንድ ፍሎር ላይ ተሰብስበን ያለ ነው ማለት ነው። አንድ ፍሎር ተከራይተን ምገባ ነበረ ዶንኪቲዩ ውስጥ ቅድም እንደነገርኳችሁ ቁርስ፣ ምሳ፣ እራት ይበላ ነበር። አቆምን ምገባ። የዩቲዩብ አልጎሪትሙ ዱቄት ገብቷል። የማንኛውንም ቪው ማየት ትችላላችሁ። ብዙ አይደለም ቪው በጣም የለም በአሁኑ ሰዓት ዩቲዩብ አልጎሪትሙ በጣም ባዶ የሆነ ሰው ወደ ቲክታክ መጥቷል ካያችሁ። ስለዚህ ቲክታክ ላይ ሰው ስላለ እንጂ
አንተን ጠልቶ ሰው ማየት ሳይፈልግ ምናምን አይደለም። ስለዚህ አይኖ ብዙ ሰዎች አሉ ካንተ ጋር የሚሰሩ ብዙ ሰዎች የሚያደርጉ አሉ። ምክንያቱም ስራ አልተቀየረም፣ ምን አልተቀየረም፣ የምታረጋቸው ነገሮች አልተቀየሩም። ግን አልጎሪትሙ ቲክታክ ስለበለጠ ነው እኛም ወደ ዩቲዩብ ማንሄደው። ማንኛውም ሰው በነገራችን ላይ ይከልክራ በአሁን ሰዓት ዩቲዩብ የሚቀጣ በፊት ፐርማነንት ነበር የሚያደርግ። አሁን ብታጠፋ 3 ወር ብቻ ነው የሚቀጣ። ባን አድርጎ በ3 ወር መመለስ ትችላለህ። ዩቲዩብ ማየት ትችላለህ። ለምን ገበያቸው ደርቋል፣ ባዶ ገብተዋል። ስለዚህ ባዶ ስለገቡ ዩቲዩቦች ራሱ በፊት ፐርማነንትሊ ባን ያደረጉንን ሰዎች እኔ ተልኮልኛል ጀምር ተብዬ አልፈልግም። ምክንያቱም ሰው ብዙ አይደለም። ስለዚህ ያንተም ዶንኪ ቲዩብ ሰው በአሁን ሰዓት ቲክታክ ላይ ያለውን ሩጫ ነው የሚያ ወጣ ገባው ምን ያለው ምናምን እና አዶናይ ጥግ ድረስ የፈመሱ ቲክታክ ላይ እነ ጃኒ ብትል እነ ጆን ዳንኤል ብትላቸው ሌሎችም ወንድምናቶችን የፈመሱበትና ጥሩ ነገር ያመጡበት ቲክታክ ነው። ስለዚህ ያንተ ሰው አንተ ላይ ጥላቻ ኖሮት ምናምን እንዳልሆነ ልንገር ብዬ። ስለዚህ ያለው ነገር በሙሉ አብዛኛው ቲክታክ ላይ ሰው ሰፍሯል። ቲክታክ ካስከፈ ድረስ ቲክታክ ነው ሰው የከፈተው። ሰው ለዛ ነው እንጂ ኮሜዲያን እሸቱ ያንተን ጥላቻ ወይም ደግሞ ያንተን እንትን ለማለት ምናምን አይደለም። ዩቲዩብ ለሚሰራ ሰው በአሁን ሰዓት ሰው ምክንያቱም አድ አለው ዩቲዩብ እና 2 ሰከንድ እንዳየ አድ ይከትባል፣ 3 ሰከንድ እንዳየ አድ ይከትባል፣ 4 ሰከንድ እንዳየ አድ ይከትባል። ከዛ ሰው ሄጭ ብለህ ትወጣለህ። የጠላ ሰው የለም። አንድ ሰሞን ይወራል በሆነ ጉዳይ ላይ፣ ከዛ በኋላ ግን ሰው ካንተ ጋር ነው እንጂ አንተን ተጠልቶ ምናምን ሳይሆን የዩቲዩብ አልጎሪትም ማንኛውም ሰው ዩቲዩብ በሚሰራበት ጊዜ አሁን ላይቭ ላይ ካላዩ ዩቲዩብ ላይ በአድ እያዩ አድ እያሳለፈ የሚያይል ማንም የለም። ወንድማችን እሸቱ ዩቲዩብ ሞቷል። ትልቅ ነበር፣ አሁን ግን ባዶ ገብቷል። ሌሎቹ ራሱ የታወቁበት ቲክታክ ነው የሚያሳውቀው። ወደ ገደለው ልግባ። ሳላንዛዛውን ሀሳቤን ሳልቀየር ላላባላለው በጣም ተስፈኛ ጎበዝ ልጅ፣ ጠንካራ፣ ብዙ ያሳልፍኩኝ የ24 ዓመት ወጣት ነኝ። ከዛሬ 2 ዓመት በፊት ከአዲስ አበባ ዩኒቨርሲቲ ተመርቄ ቲክቶክ ምናምን እየሰራሁ ነበረ። አሪፍ ብዙ ሰዎች ጋር ተዳርሼ ነበር። አሪፍ ስራዎች መተውልኝ ነበር ምናምን። ግን ድንገት ተንቀልቅዬ አፍቅሬ አረገዝኩኝ እና ብዙ ይዣቸው የነበርኩት ነገሮች እንዳለብኝ አየር ላይ እና ምናልባት አሁን ራሳቸውን የሚያጠፉ ሰዎችን ለካ ወደው አይደለም ራሳቸውን የሚያጠፉት ብዬ አንደርስታንድ እንዳደርግ የሚያደርገኝ ቆንጆ ስቃይ አሳለሁ። አንቺ ጋር የበደል ስሜት ካለ ይቅር ባይ መሆን ያለብሽ ይመስለኛል። እኔ ማርያምን በጣም ነው የምወደው። አሁንም እኔ በምን አንተ በምን ነው በጣም ነው የምወደው። ምንድን ነው ያረካት አንተ? ማርያምን ወጣኔ ያው ሁሉ ነገር እኮ አሳልፍ ያለው የእውነታው ነው ምናምን እኮ አይደል እንዳሳልፍ አድርጎኛል አይደለ? ራሴን በቃ እሱን ብሌ ማድረግ አልፈልግም። ምን አገባኝ ግን ማለት ነው። እስቲል በጣም ነው የምወደው። መቤት ተደዋወላችሁ ከዚህ ቪዲዮ በኋላ? እኔ ደስ ይላል። በደል ቢበዛ በእኔ ላይ ባሳልፍ ያንን ሁሉ ስቃይ መርጬ ነውና እኔ አንተን አይጥፋ ስማይ በተን በደል ቢበዛ በእኔ ላይ ባሳልፍ ያንን ሁሉ ስቃይ መርጬ ነውና እኔ አንተን አይጥፋ ስማይ በተን ይላል። ሮዚ እንኳን ደስ አለሽ። ሰው ዝም ብሎ ነው የሚያወራው ማለት ነው። ይኸው አለን፣ ይኸው እንንቀሳቀሳለን። ሜክረጂ ይኸው እንኳን ደስ አለሽ ሮዚ። በጣም ደስ ይላል። አዝነን ነበር። እንኳን ደህና ኧረ ሮዚ እንኳን ደስ አለሽ። ከድሪያፉ በለን እባክህ፣ ብዙ ተወራ እባክህ።
አፉ ብያለሁ መስሎኝ። ሄሎ ከድር አፉ ብያለሁ መስሎኝ። በቃ ፍቅራችሁ ይጨምር። አላህ ሀያት ይጫወታችሁብን የሚልም አለ። እኛ ምንም አላደረግንም። እኛ ቪዲዮዎች የኔ ቪዲዮ ግቡና እዩ። አያለቅስም፣ እንባ የለውም። መዝሙር ሙዚቃ ነው ማዳመጥ። መዝሙር ሙዚቃ ሰምተህ እግዚአብሔርን የሚያወድስ ያ አላህ የሚለውን ነገር ሰምተህ ካላዘንክ ሰው አይደለም። ድንጋይ ነህ ድንጋይ። ቪዲዮን ግቡና እዩ። ከድር ራስህን ፊትህን እንዲህ ግንባርህን አይንህን እንዲህ ነካካልን ኤአይ ነው እያሉ ረከነ ቦበር ረከነ ያመኑት ዋንጅሮ ከነቲ ማነው ኮንትሮል የሚያደርገው? ስልኩ ነው እነሱ ናቸው? ቆይ እኔ ግራ ገባ። ኧረ ስልኩ አፕዴት እያለ መክፈት የሚፈልግ ህዝብ ስልኩን ከዲር ደም ጋር ደምታ ወላሂ እንደጋይም በቃ ሮዚ አንቺ መልካም ሴት ነሽ። አይ ደለጋረ ጀረ ኤልቡ አየቴ ሳከሙ መታና ባላ